ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከቀኑ በኋላ በሌላ መረጃና መልእክት ተመልሰን መተናል። መስመር ላይ ፓስተር አለማየሁ ይገኛል። እርሱ ጋር እንግዲህ መልካምና ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የዓለማችን አሁናዊ መልክ በተመለከተ በቀኑ መረጃችን ወቅታዊ የሆነ አሳሳቢ የሆነ መረጃም አስተላልፈን ነበረ። ያ ያመለጣችሁ ወገኖች ደግሞ ካላችሁ በቻናላችን በመግባት መረጃውን በማድመጥ ለሌሎችም በማጋራት እንዲሁም ለእናንተም ጥሩ መረዳት እንዲኖራችሁ ይሁን። እስኪ ደግሞ ለዛሬ ምሽት ዞለን የመጣውን መረጃ ፓስተር አለማየሁ ያስደምጠናል። ቅድሚያ ሰላምታ እንለዋውጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን ላይ አንድ መረጃ አቀብለን ነበር። አሁን ደግሞ ለምሽት ደግሞ ሌላ መረጃ ተገኝተዋል። እሱን ማጋራት ትችላለህ? እንግዲህ አሜሪካና ሩሲያ በዩክሬን የሰላም ስምምነት ዙሪያ በፍሎሪዳ ድርድር ጀምረው ነበረ፣ ወይም በትናንትናው ዕለት ድርድር እያደረጉ ነበረ። የአሜሪካና የሩሲያ ከፍተኛ ተወካዮች በዩክሬን ሰላም ላይ አለመወሰን ከፍተኛ ውይይት ተደርጓል። ይሄ እንግዲህ ምንድነው ዩክሬን በሌለችበት ነው ሁለቱ ሀገሮች ድርድሩን እያደረጉ ያሉትና በተለይም ደግሞ የአሜሪካው የድርድሩ ተወካይ ስቲቭ ዊትኮቭ እሳቸው እንዳሉት ዘላቂ ሰላም በዩክሬን ምድር ለማምጣትና ሰላማዊ መንገዶችን በሰላማዊ መንገድ መቋጨት የሚቻልበትን ሁኔታ ለመፍጠር ንግግር አድርገናል ብለዋል። በትናንትናው ዕለት በፍሎሪዳ አካሂደው የነበረውን ስብሰባ ዋሽንግተን በጦርነቱ ላይ የጀመረችውን የሰላም የአስታራቂነት ሚና ትልቅ ምዕራፍ ላይ መድረሱን ያሳያል በማለት የአሜሪካው መልክተኛ ስቲቭ ዊትኮቭ ተናግረዋል። እንግዲህ በኤክስ ገጻቸው እንደገለጹት ከሆነ ከሩሲያ ልዩ መልክተኛ ካርል ዲሚትሪቭ ጋር የተደረገው ውይይት ውጤታማና ገንቢ ነበር የሚል ነገር አንስተዋል። እንግዲህ አሜሪካ ወደ ድርድሩ የመጣችው የወከለችው ስቲቭ ዊትኮቭን ልዩ መልእክተኛ ማለት ነው፣ ስኮት ቢሴንቴ የገንዘብ ሚኒስትሩን፣ ጄራርድ ኩሽነር የቀድሞ የዶናልድ ትራምፕ አማካሪና አማች፣ እነዚህ ሲሆኑ በራሻ በኩል ደግሞ ቅድም ያልኩ ካርል ዲሚትሪቭ የሚመሩት የልዑካን ቡድን ተገኝቶ ነበረ። እንግዲህ በእነዚህ መካከል ያው ፖለቲካ፣ ዲፕሎማሲ ሁሉ ነገር ይገልጹልሃል ማለት አይደለም። ምንድን ነው የተደራደሩት የሚባለውን ነገር እነሱ ናቸው የሚያውቁት። አንደኛ በዚህ ድርድር ላይ ዩክሬን የለችም። እንደውም የሚገርምህ በዚህ ድርድር ላይ ከዚህ በፊት አውሮፓውያኖች በዋናነት ከዩክሬን ጋር እኛ ነበርን መደራደር ያለብን፣ እኛ መገኘት አለብን የሚሉ ድምፅም አይሰማም፣ ድምፅም የለም። ሌላው አሁን እንዴት ብዬ ልንገር፣ እንደው ጊዜ አይጣል በጣም አገሩን አስወድሞ ህዝቡን አስጨርሶ
ዛሬ አውሮፓውያን ፊታቸውን ሲያዞሩበት የሚገርም ነው። ባለፈው ታስታውሳለህ ሰጣ ገባ ከጀርመኑ መርሃ ሜርዝ ጋር ሰጣ ገባ ውስጥ ሁሉ እስከ መግባት ደረጃ ደርሶ ነበረ ዘለንስኪ። እንግዲህ አሁን የአውሮፓ ፊት ማዞርና አሜሪካም ከዚህ በኋላ ማንኛውን ወታደራዊ ድጋፍ እንደማታደርግ መናገረዋል። አውሮፓውያኖቹን ዳቦስ ላይ ታስታውስ ከሆነ ቭላዲሚር ዘለንስኪ ንግግር ሲያደርግ ምንድን ነው ያለው? አውሮፓውያኖች በአፋቸው ያወራሉ እንጂ በተግባር የሉም ነው ያላቸው። ያሳዝናል። እና አሁን ላይ ድርድሩ ያለነሱ ነው የተደረገው። ይሄ ማለት ምን ማለት እንደሆነ ታውቃለህ? ስለ እናንተ የምንወስነው እኛ ነን። ስለ እናንተ እኛ ነን የምንወስነው። በዚህ ውስጥ ራሽያ ፖለቲካዊም ወታደራዊም የሚያስፈልጋትን ድል አግኝታለች። ምንም ጥርጥር የለም፣ አግኝታለች። ስለዚህ ይህ ድርድር ውጤታማ ነው ብለው ነው የተናገሩት። ምናልባትም እንግዲህ ሰላምን ለማስፈን እየሰራች ሲሆን ብለዋል። አሜሪካ በዚህ ስብሰባ ታይቷል። ይህም ለእኛ ትልቅ ተስፋን ሰጪ ነው ብለዋል። ይህ እንግዲህ ፍሎሪዳ ውስጥ የተደረገው ስብሰባ የተከናወነው ፕሬዚደንት ትራምፕ በሩሲያና በዩክሬን መካከል ለሰላም ተቃርበዋል ባሉበት ወቅት ነው። አሁን ዩክሬን አማራጭ የላትም። ምንም የተባለችውን ግዛት ሰጥታ ወደ ድርድሩ ወደ ሰላሙ ነው የምትመጣው። ምንም ማረጋት በብዙ ኪሳራ ያሳዝናል። እና ይሄ ነገር እጅግ የሚያሳዝን ጉዳይ ነው። እንግዲህ ጦርነቱን ለማቆም እስካሁን ከተደረጉት ጥረቶች ሁሉ እጅግ የላቀ ተስፋ የታየበት እንደሆነ ተናግረዋል። በተለይም በሁለቱ ሀያላን ሀገራት መካከል ያለው የዲፕሎማሲ ግንኙነት ወደ ሰላማዊ ንግግር ማሸጋገሩ በቅርብ የተኩስ አቁም ስምምነት ሊደረስ ይችላል የሚል ነገር አንስተዋል። እስቲ እናንሳ ትንሽ። ባለፈው አቡዳቢ ላይ ያለ ውጤት ነበር የተበተነው። ያለ ውጤት ስንል ኩሽነር የመሩት ማለት ነው። አቡዳቢ ላይ ያለ ውጤት ነው የተበተነው። እንዴት ነው ያለ ውጤት የተበተነው ብለን ስንመለከት ሁለት ነገሮችን ማንሳት እንችላለን። አንደኛ ዩክሬን መስጠት የሚገባትን ግዛት ለመስጠት ፈቃደኛ አለመሆኗ ነው ያለ ውጤት እንዲበተን ያደረገው። ሁለተኛው ደግሞ ዋስትና ነበር። ወታደራዊ ዋስትና ፈልጋለሁ ነው ያለችው። ሩሲያ ደግሞ የአውሮፓን ዋስትና አትፈልግም። የአውሮፓን ዋስትና አትፈልግም። በነገራችን ላይ አሁን ላይ አውሮፓውያን በዩክሬን ላይ ፊታቸውን ስላዞሩ እነሱም ዋስትና ለሩሲያ ስጡ ለዩክሬን ስጡ ቢባሉ የሚሰጡ አይደሉም። ምክንያቱም ሰውየው ይሄ ሁሉ መሳሪያ እየተሰጠው ይሄ ሁሉ ድጋፍ እየተደረገው ጦርነቱን ፈቀቅ ማድረግ አልቻለም። ፈቀቅ ማድረግ ሳይሆን ግዛት እየለቀቀ ነው የመጣው። እንደውም ታስታውስ ከሆነ የኦስትሪያው ማነው ምን መሪ ናቸው ሙስናንና ጦርነትን ወደ ህብረታችን ይዘን አንገባም ነው ያሉት። በአውሮፓ ህብረት የአባልነት እንኳን መነፈቅ ለዩክሬን ትልቅ ትምህርት ነው። በትክክል አንቀበልህም ነው እኮ ያሉት። አውሮፓ ህብረት ገና ቢያንስ 10 ዓመት መጠበቅ አለብን ያሉት። ይገርም ተመልከት፣ 10 ዓመት ብቁ አይደለም። አዎ ሌላው ደግሞ ምንድነው ምርጫ ስላላደረግ ዲሞክራሲያዊ ምርጫ ስላላደረግ አሁን ላይ ዩክሬን መስፈርቱን አላሟላም አትወክልም ነው። በፓርላማ ደግሞ ማጭበርበር አለ ነው። የሩሲያም ጥያቄ አንዱ ይሄ ነበር። ምንድነው ከማን ጋር ነው የምንደራደረው? ሩሲያ የምታነሳው በዋናነት ከግዛት ከመቀበል ባሻገር መብት የለውም
ሰውየው መብት የለውም ለመደራደር ኤክስፓየር አድርጓል። አዎ ለመደራደርና ለአሳልፎ ለመስጠት መፈረም አይችልም ነው። መፈረም የማይችል ከሆነ ደግሞ እንዴት ነው ከሱ ጋር የምንደራደረው? የስልጣን ጊዜው አልፏል የሚሉ ነገሮች ለዚህም ይመስለኛል አሁን ሁለቱ ሀያላን ሀገሮች ብቻቸውን በፍሎሪዳ እንዲወያዩ ያደረጋቸው ምክንያት እነዚህ ምክንያቶች እንደሆኑ አስባለሁ። ምክንያቱም እነዚህ ምክንያቶች ወሳኝ ምክንያቶች ናቸው። በእርግጥ ራሽያ በየጊዜው የተለያዩ ግዛቶችን እየያዘች ነው እዛው በጦርነቱ። አሁንም ዩክሬን ያንን ግዛት አልሰጥም ብትል ጦርነቱን ኦልሬዲ አውሮፓውያኖችም እንኳን አረጋግጠውታል። ይሄንን ጦርነቱን ኦልሬዲ ራሽያ ምን አድርጋለች? አሸንፈዋለች። ስለዚህ ይሄ ጉዳይ ላይ ምናልባት ለነ ዘለንስኪ የሚያዋጣቸው አሜን ብለው በሰላም ሰጥተው ያለውን ግዛታቸው ይዘው ምርጫ አካሂዶ ቀጣዩን መጠበቅ ያለባቸው ይመስለኛል። ስለዚህ ወደ አውሮፓ ህብረትም እንዲገቡ አልተፈለገም። አሜሪካ ደግሞ በዚህ ጉዳይ ላይ ሲሪየስ አቋም ነው የያዘችው። እንግዲህ ከዛ ከአቡዳቢ ስብሰባ በኋላ ቀጣይ ስብሰባ ነው የተደረገ። በዚህ በቀጣይ ስብሰባ ዩክሬን አለመሳተፏ ብዙዎችን ፖለቲከኞችም አስገርሟል። ለምንድን ነው ያልተሳተፈችው የሚል ጥያቄ አለ። ምናልባትም ሩሲያ በስብሰባው ላይ ካቀረበችው ነገር ተነስቶ ይሆን የሚልም አለ። ምክንያቱም ከማን ጋር ነው የምንፈራረመው የሚል ነገር አንስተው ስለነበረ ማለት ነው። እንግዲህ ለዛሬ ምሽት ያለኝ መልእክት ይህንን ይመስላል። እንግዲህ አውሮፓ ባልካን ላይ ያለው ጦርነት ይቆም ይሆን ወይስ ይቀጥል ይሆን? ቀጣይስ በዚህ በባልካን አካባቢ ምን እናይ ይሆን? ምክንያቱም የእግዚአብሔር ሐሳብ ሊፈጸም ግድ ስለሆነና በተለይ ደግሞ በአሁኑ ሰዓት አንዴ ሞላ አንዴ ጎደል፣ አንዴ መጣ አንዴ ሄደት የሚለው የአሜሪካና የሩሲያ የዲፕሎማሲ ወዳጅነት ይቀጥል ይሆን? ይህንን እንግዲህ በቀጣዩ ጊዜ የምናየው ይሆናል። ለዛሬ ምሽት ያለኝ ዘገባ ይህንን ይመስላል። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። እንግዲህ እንንቃ፣ እንዘጋጅ፣ እንጸልይ፣ በእግዚአብሔር ፊት እንሁን። ከምንም በላይ የሚያስፈልገን እሱ ነው ለማለት እወዳለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ክስተት ነው። ከዚህ ብዙ ልንማር የምንችልበት ነገር እንዳለ ጎልቶ ይታያል። በተለይ ደግሞ ከዩክሬን ሁለንተናዊ ውድቀት እኛ ክርስቲያኖች ምን አይነት ትምህርት እንወስዳለን የሚለውን እንደው ጠቆም ለማድረግ አሰብኩም። በእርግጥ የተባለው ይፈጸም ዘንድ ነው ነገሮች እየሆኑ ያሉት። ቢሆንም እግረ መንገዳችንን ደግሞ ልንማራቸው የሚገባ ነገሮች አሉ። ትዕቢት ውድቀትን ትቀድማለች ይላል። ብዙ እድሎች በተለይ ለዩክሬን ተሰጥቷል፣ ለመሪዋም ጭምርና ብዙ ቸልተኝነትና እብሪት ውስጥ በመነከር እንግዲህ ለዚህ አይነት ውድቀት ተዳርገዋል። ይሄ በእጅጉ የሚያሳዝን ነው። ስለዚህ ውድ ክርስቲያኖች ከዚህ ህይወት ተምረን የነገውን ደግሞ በማየት የክርስቶስ ዳግም መምጣትን ደግሞ አስበን ከፊታችን እንዳለ ከወዲሁ ህይወታችንን መስመር ውስጥ በማስገባት በትጋት መጠባበቅ አለብን የሚል መልእክት እግረ መንገዳችንን ማስተላለፍ ወደድን። እንግዲህ ለዛሬ ማክሰኞ የምሽቱ መረጃና መልእክት ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ሐሙስ ዕለት እንገናኛለን። በነገው ዕለት መደበኛው ሳምንታዊው ዜና በብስራት ይቀርባል። በቀጥታ ስርጭት ከምሽቱ 12 ሰዓት ጀምሮ እንድትጠባበቁ ከወዲሁ እንጠቁማለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።